መንግስት የሲቪል ሰርቪስ ሰራተኛውን ማለትም መንግስት ሰራተኛ የሚባለውን የህብረተሰብ ክፍል ለመደገፍ የተለያዩ እርምጃዎችን እንደሚወስድ ግልጽ እያደረገ ነው። የደሞዝ ጭማሪ አንደኛው ሲሆን በርትተው ለሚሰሩ ሰራተኞችም የታሰበ ነገር መኖሩ ተነግሯል። ከሚደረገው መልካም የሚባል እርምጃ ጎን ለጎን ግን አንድ ብዙዎችን የሚያስጨንቅ ጉዳይም በዘንድሮ ዓመት ተግባራዊ ይደረጋል ተብሎ እቅድ ተይዟል። የምንጀምረው ከመጥፎ ዜና ነው። በሺዎች የሚቆጠሩ የመንግስት ሰራተኞች ከስራቸው እንደሚባረሩ ይጠበቃል። ይህ ጉዳይ ከዚህ ቀደም በተደጋጋሚ ጊዜ ሲነገር ቢቆይም መንግስት ግን ትክክለኛ መረጃ አይደለም ሲል ሲያስተባብል ቆይቷል። በርካታ የመንግስት መስሪያ ቤቶች በቅርብ ወራት መተግበር የጀመሩትን ሪፎርም ተከትሎ በሺዎች የሚቆጠሩ ሰራተኞቻቸውን ሊቀንሱ እንደሆነና የተወሰኑትም እንደቀነሱ ሚዲያችን መረጃዎችን ሲያቀርብ መቆየቱ የሚታወስ ነው። ለምሳሌ እንኳን አንጋፋው የአዲስ አበባ ዩኒቨርሲቲ ከ4000 በላይ ሰራተኞቹን ሊያሰናብት ዝግጅቱን ማጠናቀቁ ታውቋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያለው የሲቪል ሰርቪስ ኮሚሽን ሲሆን በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ አለመኖሩንና የሪፎርሙ ዓላማም ሰራተኛን ማባረር እንዳልሆነ አስረድቷል። የሲቪል ሰርቪስ ኮሚሽን አይሸሹም ዞራሉ የሚመስል ነገር ነው ይፋ ያደረገው። ኮሚሽነሩ ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ተናግረዋል። በዚህም መሰረት እንግዲህ 40,000 ያህል ሰራተኞች ጡረታ እንደሚወጡ በይፋ አሳውቀዋል። ጡረታ ነው እንጂ ቅነሳ አይደለም እንግዲህ ያሉት። ይህ ደግሞ ከፍተኛ የሰራተኛ ቅነሳ እንደሚያስከትል ነው የሚጠበቀው። በርካታ ሰራተኞች ከስራ በጡረታ ስም እንደሚቀነሱ በመንግስት በኩል ይፋ ቢደረግም ግን ከዚሁ ጎን ለጎን ደግሞ በስራቸው ለሚቀጥሉ የመንግስት ሰራተኞች ጥሩ የሚባሉ እድሎች ተመቻችተዋል። በዚህ እድል ተጠቃሚ የሚሆኑት ሰራተኞች በስራ አፈጻጸማቸውና በፈተና የሚለዩ ይሆናል። ዓላማው ሰራተኛውን ማብቃት መሆኑን በቅርቡ በጸደቀው በሰራተኞች ህግ ላይ ተደንግጓል። ዋነኛ ዓላማው ግን ሰራተኛ መቀነስ ሳይሆን ሰራተኛን ማብቃት መሆኑን በመጥቀስ መንግስት እርምጃውን የወሰደበትን ምክንያት አሳውቋል። ብቁ ሰራተኛ ለመፍጠርና ለማብቃት የሚረዱ ሞጁሎች፣ ማኑዋሎችና ደንቦች እንዲሁም ብቁ ሲቪል ሰርቪስ ለመገንባትና ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤትም ቀርበዋል። ወደ 144,000 የሚጠጉ ሰራተኞችን ቴክኒካዊና ባህሪያዊ ብቃት ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ሚስጥራዊነታቸው ተጠብቆ ወደ ባንክ እንደገቡም ነው እንግዲህ የሲቪል ሰርቪስ ኮሚሽን እወቁልኝ ያለው። ፈተናዎቹ ለ1103 የስራ መደቦች የተዘጋጁ እንደሆነም ታውቋል። በተያዘው ዓመት የመንግስት ሰራተኞች ቆጠራም ይከናወናል። በዚህ የቆጠራና የማጥራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው እንዲሁም ከስራ ለቆ ደሞዝ የሚከፈለውና 2 እና 3 ቦታ ደሞዝ የሚከፈለውን ለማጥራት ዝግጅቱ መጠናቀቁን የተገለጸው። ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንተለጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉም ነው የታወቀው። የዓለም አቀፍ የኢንዱስትሪ ክፍፍልና የሙያ መደብ ልምዶችን ባማከለ አሰራር ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ አደረጃጀትና የሰው ኃይል ብዛትን ለመወሰን የዓለም አቀፍ ምርጥ ተሞክሮ በመውሰድ የሰው ኃይል እንዳይበዛና በተመሳሳይ ጊዜም እጥረትም እንዳይኖር የስራ ሂደት እየተቀረጸ መሆኑን ነው መንግስት እየገለጸ የሚገኘው። ይህንን የሚያልፉ የመንግስት ሰራተኞችን ህይወት ለማሻሻል ደግሞ በየዓመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግራቸውን የሚፈታበት ስርዓት እንደሚፈጠር መንግስት ይፋ አድርጓል። አዲሱ መመሪያን መሰረት በማድረግ በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል። ይህ ደግሞ ለመንግስት ሰራተኞች የመጀመሪያው መልካም አጋጣሚ እንደሚሆን ነው የሚጠበቀው። ከከተማና መሰረተ ልማት ሚኒስቴር ጋር በመሆን ደግሞ የመንግስት ሰራተኞች የቤት ችግርን የሚፈታበት መንገድ በተመለከተም ንግግር ተጀምሯል። በዚህም መሰረት የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር በዘንድሮ ዓመት እንደሚፈጠር ይጠበቃል። 40,000 ያህል ሰራተኞች ጡረታ እንደሚወጡ ገልጸናል። እነሱን ለመተካትና ያለውን ስራ ለማቀላጠፍ መንግስት በዓመት 100,000 የመንግስት ሰራተኞችን ለመቅጠርም ዝግጅቱ ተጠናቋል። ከመንግስት ሰራተኞች ውስጥ 30,000 የሚሆኑት ደግሞ ዩኒቨርሲቲ እንደሚገቡና በትምህርት ዝግጅታቸው ከፍ እንዲሉ እቅድ ወጥቷል። ከሚኖረው የቦነስና የቤት ጥቅማ ጥቅም ባሻገር ደግሞ ዝቅተኛውን የደሞዝ መጠን ለማስተካከል እንቅስቃሴ ተጀምሯል። ይህንን ዝቅተኛውን የሰራተኞች ደሞዝ ወለል እንዲወስን የሚያስችል ቦርድም ተቋቁሟል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ ይጠበቃል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን
በማጥናት ዝቅተኛ የደሞዝ ወለልን እንደሚያጠና ይጠበቃል። ቦርዱ ከመንግስት ከአሰሪዎችና ከኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ወይም ኢሰማኮ የተውጣጡ አባላትን ያቀፈ ነው። በዚህም መሰረት እንግዲህ የተቋቋመው ቦርድ በሚያቀርበው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ ይጠበቃል። ይህ በመንግስት በኩል የሚደረገው እንቅስቃሴ ነው። ኢሰማኮ ደግሞ የሰራተኞችን ጥቅም ለማስጠበቅ በራሱ በኩል እንቅስቃሴ በማድረግ ላይ ይገኛል። ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ ኢሰማኮ ለመንግስት ጥያቄ አቅርበዋል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ ነው ያስታወቀው። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ድረስ ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ይፋ አድርጓል። ከ22975 ብር እስከ 44530 ብር ወራዊ ደሞዝ ተከፋዮች ደግሞ 15 በመቶ እንዲሁም ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ወራዊ ደሞዝ የሚከፈላቸው የ25 በመቶ ግብር እንዲጣልባቸው ነው የተጠየቀው። በቀረበው ሐሳብ መሰረት ከ107450 ብር እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ነው ጥያቄ ለመንግስት የቀረበው። እነዚህ ሁሉ የሚሳኩ ከሆነ በ2018 ለመንግስት ሰራተኞች የተሻለ ዓመት ሊሆን እንደሚችል ይጠበቃል። ዘንድሮ ካለው ሀገራዊ ምርጫ አንጻርም መንግስት ውሳኔዎቹን በተለያየ ደረጃም ቢሆን ሊያጸድቅ እንደሚችል ነው የሚገመተው። ከተነሱት ሀሳቦች ምን ያህሉ ሊሳኩ፣ የትኞቹ ደግሞ የመሳካት እድላቸው የተመናመነ እንደሆነ በሐሳብ መስጫው ላይ ጻፉልን።